ያስጨነቁና ያስቸገርኩ ያለው ስለ አብርሃም ጉዳይ ላውራክ ስለዚህ ለልጁ እኮ አልፈልግሽም ማለሽ እንዴ? ጤነኛ አይደለሽ እንዴ? አንቺ አምሽ አልፈልግሽም አለሽ። አልፈልግም ያለሽ በዚህ ልክ መፈለግ ምንድነው? ለአንቺ እኮ ጥቅም የለውም። ነገ መጥቶ ይጎዳሻል ነው ይሉት። የሰማሽ ነው። አብርሃም ዛሬ ወደ አንቺ ይመጣ ነገ ተመልሶ ወደ ሩታ ነው የሚሄደው። ለምን ነው አይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ ነው እንዲጎዳኝ ችግር የለውም። የራሴ ህይወት እኮ አስገብቼ አላውቅም። ልጁ በግድ ልታሳብዱት ነው እንዴ? በግድ ጤናው ልትነሱት ነው እንዴ? ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለሁለት ደቂቃ ወይም ደግሞ ለአንድ ሰዓት ቢያንስ አብርሃም ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለአንድ ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም። አይደለም ለአንድ ሰዓት ለአንድ ሰከንድ አትሆኝም። አብርሃም አትሆኝም ካሁን በኋላ። ይቅርታ በቃ በእግዚአብሔር ምን አጥፍቼብህ ነው በዚህ ልክ ግን ኤፍሬም እኔ እንደዚህ ጨካኝ የምትሆነው? በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም። እግዚአብሔር እኔ በጣም ከልቤ ነው። ይኸውልህ እኔ ጋር አንተ ጋር የሚያቀሰልሰኝ ምንም ነገር የለም። የማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቀሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግሽ በእግዚአብሔር እኔ ካጠፋሁብህ ይቅርታ አድርግልኝ። እሺ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት ምንም ነገር እንደሆነ አላ ምንም አላጠፋሽም። አብርሃምና ሩታ እንዳይሆን ስለሚፈልጉ ብቻ ሌላ ነገር አንቺ አጥፍተሽ ነው አይደል? እርግጠኛ ነኝ አብርሃም ደግሞ እንደኔ ሴት እንደኔ ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሞኝ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ኦኬ ሩታ ለአብርሃም አትገባው። ባዚ ሩታ በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታየው? ይሄ ራስን እንደ ራሴ ነው ማለት ነው። ራስሽን ቆለድሽ፣ በጣም እንዲህ ሰከርሽ። ሄርሜላ ነው ራስን በቆለድ። ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች። ስነ ስርዓት ኖሮሽ ስነ ስርዓት ይዘሽ አውሪ። ከአሁን በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳትሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ኖሮሽ አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽ አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናቸው። ስለዚህ ራስሽ ለቅት ነው የሚሻልሽ ነገር ይሻላል። እሺ እንኳን አንዴ በእግዚአብሔር አንተ ታውራ ለቀሽኝ አውሪ። እሺ በመጀመሪያ ደረጃ ለቀሽኝ አውሪ። አብርሃም አጠገብ እንዳደርሽ ነገርኩሽ። በእግዚአብሔር ኤፍሬም ጨርሻለሁ ነገርኩሽ። እንዳላይሽ አብርሃም አጠገብ